የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ 3 ያልኳቸውን መረጃዎች አስደምጣችኋለሁ። የየመኑ ሁቲ እስራኤል ወደ ሶማሌላንድ የምትገባ ከሆነ ኢላማ እንደሚያረጋት አስጠነቀቀ። ታሊባን እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ እስላማዊ ሀገርን ለመከፋፈል ያመነ ነውም አሉ። ትራምፕ ከዘለንስኪ ጋር በነበራቸው ውይይት አስቸጋሪ ጉዳይ ቢኖርም መሻሻሉን መታየቱንም ተናግረው ኤርትራና ቻይና ስለ ሶማሌላንድ ያወጡት መግለጫ። የየመኑ ሁቲ እስራኤል ወደ ሶማሌላንድ የምትገባ ከሆነ ኢላማ እንደሚያረጋት አስጠነቀቀ። የየመኑ ሁቲ አማጽያን መሪ አብዱል ሐኪም አልሁቲ እሁድ ዕለት ባወጣው መግለጫ እስራኤል ወደ ሶማሌ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥራት ማስጠንቀቁን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። አማጺ ቡድኑ ለሶማሌላንድ አጋርነት እውቅናን የሰጠችው እስራኤል በሶማሌላንድ ውስጥ የተገኘውን ከሆነ እንደ ተገቢው ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽም አስጠንቅቋል። የየመኑ ሁቲ አማጽያን መሪ እስራኤል ወደ ሶማሌላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥራት ማስጠንቀቁን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። አማጺ ቡድኑ እሁድ ዕለት ባወጣው መግለጫ ለሶማሌላንድ አጋርነት እውቅናን የሰጠችው እስራኤል በሶማሌላንድ ውስጥ የምትገኝ ከሆነ እንደ ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽምባትም አስጠንቅቋል። በሶማሌላንድ የሚኖር ማንኛውም አይነት የእስራኤል እንቅስቃሴ ለወታደራዊ ኃይሎች ስጋት ስለሚሆን እንደ ወታደራዊ ኢላማ አድርገን እንደምንቆጥርም ብለዋል። የቡድኑ መሪ አብዱል ሐኪም አልሁቲ እሁድ ባወጣው መግለጫ የእስራኤል በሶማሌላንድ መገኘት በሶማሊያና በየመን እንዲሁም የቀጠናው የደህንነት ስጋት መሆኑን ጠቅሶ አስጠንቅቋልም ብሏል። እስራኤል አርብ ዕለት ሶማሌላንድን እንደ ሉዓላዊ አገር እውቅና በመስጠት ቀዳሚ ሀገር ሆናለች። የቡድኑ መሪ በመግለጫው የእስራኤል ውሳኔ ከባድ መዘዝ እንደሚያስከትላትም አስጠንቅቆ ለሶማሌላንድ የሰጠችው እውቅና በሶማሊያና በዙሪያው ባሉ የአፍሪካውያን እንዲሁም የመን፣ ቀይ ባህርና የቀይ ባህር ዙሪያ ያሉ አገራት ላይ ያነጣጠረ ጠብም አስጫሪ እንደሆነም ገልጿል። ከ3 አስርተ ዓመታት በላይ እውቅና ለማግኘት ስትጠር የነበረችው ሶማሌላንድ በኤደን ባህረ ሰላጤ ወሳኝ ስፍራ ላይ ትገኛለች። የቀጠናው ፖለቲካ ተንታኞች ሶማሌላንድ ከእስራኤል ያገኘችውን እውቅና ተከትሎ የመን የሚገኙ የሁቲ ታጣቂዎችን በቀላሉ ማጥቃት የሚያስችላትን ወሳኝ ስፍራን በቀይ ባህር በኩል ያስገኛታለም ሲሉ ተንትነዋል። ሁቲዎች ከመስከረም 26 2016 ዓ.ም የሐማስ ድንገተኛ ጥቃት ወዲህ በእስራኤል እንዲሁም በቀይ ባህር ላይ የሚንቀሳቀሱ የንግድ መርከቦች ላይ ተደጋጋሚ ጥቃትን ፈጽመዋል። እስራኤል በበኩሏ በሁቲ አማጽያን ወታደራዊ ይዞታዎችና ከፍተኛ መሪዎች ላይ ድብደባ በመፈጸም ወታደራዊ አመራሮችንም ገድላለች። በዛም በመቀጠል ታሊባን እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ እስላማዊ ሀገርን ለመከፋፈል ያመነ ነውም አሉ። አፍጋኒስታንን የሚያስተዳድረው የታሊባን መንግስት እስራኤል ለሶማሌላንድ የሰጠችውን እውቅና አወገዘ። የአፍጋኒስታን የውጭ ጉዳይ ሚኒስቴር የእስራኤል ውሳኔ እስላማዊ ሀገርን ለመከፋፈል ያመነ ነውም ሲሉም አውግዘዋል። ሚኒስትሩ ባወጣው መግለጫ ውሳኔው ዓለም አቀፍ ሕግን የጣሰ ነው ያሉ ሲሆን በቀጠናው መረጋጋትና ሰላም ላይ አሉታዊ ተጽዕኖ ይኖረዋልም ብሏል። እስራኤል ባለፈው ሳምንት አርብ ዕለት ለሶማሌላንድ ሉዓላዊ ሀገር እውቅናን መስጠቷ ይታወሳል። የእስራኤል እውቅናን ተከትሎ የሶማሊያ፣ ግብጽ፣ ቱርክ፣ ጅቡቲና የአፍሪካ ህብረት ውሳኔውን ተቃውመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንድ ጋር ያላቸውን ትብብር በግብርና፣ በጤናና በቴክኖሎጂ ዘርፍ እንደሚያሰፉም ተናግረዋል። የሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የእስራኤል እውቅናን ታሪካዊ በማለት ውሳኔውን በሁለቱ ሀገራት መካከል ስትራቴጂያዊ አጋርነት ጅማሮም ይሆናልም ብለዋል። ትራምፕ ከዘለንስኪ ጋር በነበራቸው ውይይት አስቸጋሪ ጉዳዮች ቢኖሩም መሻሻል መታየቱን ተናገሩ። ዶናልድ ትራምፕ እና ቮልዲሚር ዘለንስኪ በፍሎሪዳ የዩክሬንን ጦርነት ለማስቆም ያካሄዱትን ውይይት ተከትሎ ማሻሻል መታየቱን ቢናገሩ አሜሪካን ፕሬዝዳንት ግን ግዛቱ ጉዳይ አሁንም አልተፈታም ብለዋል። አሜሪካም ሆነ የዩክሬን ፕሬዝዳንት ውይይቱ በጣም ጥሩ ነው ሲሉ የገለጹ ሲሆን ትራምፕ አንዳንድ ሁለትና በጣም አብዛኛውን ጉዳዮች አሁንም ድረስ ሳይፈቱ ቀርተዋል፣ በተለይም የግዛቱ ጉዳይ ብለዋል። ዘለንስኪ በማላራጎ ለጋዜጠኞች በሰጡት መግለጫ ከ20 በላይ ነጥቦች የሰላም እቅድ መካከል 90 በመቶ ላይ ስምምነት መድረሳችንን ሲገልጹ፣ ትራምፕ ደግሞ የዩክሬን የተሰጠውን ደህንነት ዋስትና ወደ 95 በመቶ የሚጠጋ ተጠናቋልም ብለዋል። ዘለንስኪ የአሜሪካና የዩክሬን ልዑካን በሚቀጥለው ሳምንት ለ4 ዓመታት ያህል የቀጠለውን ጦርነት ለማስቆም ያለሙ ጉዳዮች ላይ ለተጨማሪ ውይይት ለማድረግ እንደሚገኙም ተናግረዋል። ዘለንስኪ በቴሌግራም የመልእክት መላኪያ ገጻቸው ላይ ባስተላለፉት መልእክት በጉዳዩ ላይ ጉልህ ውይይት አድርገናል። የዩክሬንና የአሜሪካን ልዑካን ባለፈው ሳምንት ላሳዩን መቀራረብና ከፍተኛ አድናቆት አለን ሲሉም ተናገሩ። ሩሲያ እንደ አውሮፓውያን አቆጣጠር በየካቲት 2022 ዩክሬንን ሙሉ በሙሉ የወረደች ሲሆን
ሲሆን በአሁኑ ወቅት 20 በመቶ የሚሆነው የዩክሬን ግዛት ትቆጣጠራለች። ሩሲያ በአብዛኛው የምትቆጣጠረው የምስራቅ ዩክሬን ዶንባስ ክልል ከወታደራዊ ኃይል ነጻ ቀጠና ለመቀየር የቀረበውን ሀሳብ አሁንም አልተፈታም ሲሉ ትራምፕ ተናገሩ። ሞስኮ በአሁኑ ወቅት 75 በመቶ የሚሆነውን የዶኔትስክ ክልልና 99 በመቶ የሚሆነውን የሃንስክን ክልል ትቆጣጠራለች። ክልሎቹም በአንድነት ዶንባስ በመባል ይታወቃሉ። ሩሲያ ዩክሬን አሁንም ዶንባስ በመባል የምትታወቀውን የምትቆጣጠረዋን ትንሽ ክፍል ለቃ እንድትወጣ ትፈልጋለች። ኪየቭ ደግሞ አካባቢው በዩክሬን ኃይሎች የሚመራ ነጻ ኢኮኖሚ ቀጠና እንዲሆን እየወተወተች ትገኛለች። የአሜሪካው ፕሬዝዳንት ዩክሬን ያወጣቸውን ግዛት የሚመለከት የነበራቸውን አቋም በተደጋጋሚ ይቀይራሉ። በመስከረም ወር ትራምፕ ዩክሬን የተነጠቀችውን ግዛት መልሳ እንደምትወስድ እንደምትችል በገለጹት መረጃ ብዙዎቹን አስገርመዋል። በአሁኑ ግን ይህንን አቋማቸውን ቀይረው ይገኛሉ። ያ በጣም ከባድ ጉዳይ ነው ካሉ በኋላ የሚፈታ ጉዳይ ነው ሲሉ ያለፈውን ተስፋቸውን ተናግረዋል። ትራምፕ ዩክሬንን ከወደፊት ጥቃቶች ለመጠበቅ የሎጂስቲክ ድጋፍ ለማድረግ ወይም የጦር መሳሪያ ለማሰማራት በይፋ ቃል ሳይገቡ የደህንነት ዋስትና የሚመለከተውን 90 በመቶ ተጠናቋልም ብለዋል። ትራምፕ በአሜሪካ በሩሲያና በዩክሬን መካከል የሶስትዮሽ ውይይት ሊኖር እንደሚችል በገለጹት ወቅቱን ጠብቆ ሊከናወን እንደሚችልም ተናግረዋል። የአሜሪካው ፕሬዝዳንት የዩክሬንና ሩሲያን ጦርነት እንዳስቆሙ ከሚገልጹት ግጭቶች ዝርዝር ውስጥ ለማካተት ቢፈልጉም በጣም መጥፎ የሆኑ የተቋረጡ ወይም የቀሩ ውይይቶች ጦርነቱን እንዲቀጥሉ ሊያደርጉ እንደሚችሉም አስጠንቅቀዋል። ቀደም ሲል ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ የተወያዩ እንደሆነም ተናግረዋል። የአሜሪካው ፕሬዝዳንት ስለ ስልክ ውይይቱ ብዙ ንግግሮች ይፋ ባያደርጉም የሩሲያው መሪ ዩክሬንን ስኬታማ እንድትሆን ይፈልጋሉ ብለውም እንደሚያምኑ ተናግረዋል። በተመሳሳይ ትራምፕ ዩክሬን ህዝበ ውሳኔ እንድታደርግ የሚያስችል የተኩስ አቁም ስምምነት ላይ ሞስኮ ብዙም ፍላጎት እንደሌላት አምነዋል። ያንን አቋማቸውን ተረድቻለሁም ሲሉም ተናግረዋል። የሩሲያ የቀድሞ የአሜሪካን አምባሳደር ዩሪ በበኩላቸው ትራምፕ የክሬምሊንን ውሳኔ ሀሳቦች ግምገማም አዳምጠዋል። ሁለቱ ፕሬዝዳንቶች በአውሮፓ ህብረትና በዩክሬን የቀረበላቸውን ጊዜ የተኩስ አቁም ስምምነት ግጭቱን ያራዝማል የሚለውን ነጥብ ላይ በመግባባት ውይይታቸውን አጠናቀዋልም ብለዋል። ዘለንስኪ የዩክሬን ባለስልጣናት በጥር ወር በዋይት ሀውስ ከአውሮፓ መሪዎች ጋር በመሆን ሊወያዩ እንደሚችሉም ጠቁመዋል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን ከአውሮፓ ሀገራት ጋር ባደረጉት ስብሰባ በፍሎሪዳ የተካሄደው ውይይት ጥሩ መሻሻል መታየቱን አድንቀው ዩክሬን ከመጀመሪያው ቀን ጀምሮ ጠንካራ የሚደግፉና ደህንነት ዋስትናን እንድታገኝ ያስፈልጋታለን ብለዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የኪየቭ አጋሮች በሚቀጥለው ወር በፓሪስ ተገኝተው የደህንነት ዋስትና ላይ እንደሚወያዩም ተናግረዋል። ኤርትራና ቻይና ስለ ሶማሌላንድ ያወጡት መግለጫ። ኤርትራ ለሶማሌላንድ እውቅና መሰጠቱን የተባበሩት መንግስታት የጸጥታው ምክር ቤት የማያሻማና የማያሻማ ምላሽ እንዲሰጡ ጥሪ አቅርባለች። እንዲህ አይነቱ ድርጊት ወደ ክልላዊና ዓለም አቀፋዊ አለመግባባት ሊያመራም እንደሚችል አስጠንቅቋል። ኤርትራ የውሳኔ ሀሳቡን ከታይዋን ጋር በማያያዝ ቻይና በተባበሩት መንግስታት የጸጥታው ምክር ቤት ህሊናዊ ኃላፊነት እንድትወስድና እስራኤል ለሶማሌላንድ እውቅና እንድትሰጥ የማያሻማ ምላሽ እንድትሰጥም ጥሪ አቅርባለች። የኤርትራ ኢንፎርሜሽን ሚኒስቴር እሁድ ዕለት ባወጣው መግለጫ ጨዋታው ሚስጥር ሳይሆን ለረጅም ጊዜ ሲካሄድ የቆየ አደገኛ ክልላዊና ዓለም አቀፋዊ ቀውስና ጥፋት አደጋ ላይ ይጥላልን ብሏል። ነገር ግን መግለጫው እስራኤል ወይም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስም አልተጠቀሱም። ኤርትራ የሚገኘው የቻይና ኤምባሲ ዛሬ ባወጣው መግለጫ ቤንያሚን ሶማሌን ለማቋረጥ የሚያደርገውን ውሳኔ እንደማይደግፍም ገልጿል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ እስራኤል ሶማሌላንድ እንደ ገለልተኛ ሉዓላዊ መንግስት መቀበሏ በይፋ እውቅና መስጠቷንም ጥልቅ ስጋትና ጠንካራ ተቃውሟን ገልጻለች ተብሏል። በተባበሩት መንግስታት ቻርተርና በዓለም አቀፍ ሕግ መሰረት ሶማሌላንድ የማይገሰስ የሶማሊያ ግዛት አካል ነችም ብለዋል። ቻይና የሶማሊያን ሉዓላዊነትና ግዛትን አንድነት በጥብቅ ትደግፋለችና የሶማሊያን ግዛት ለመከፋፈል የሚደረግ ማንኛውም ሙከራ ትቃወማለች ሲሉ መግለጫቸውን አውጥተዋል። ቻይና ተገንጣይ ኃይሎችን የሚደግፍ ወይም የሚያበረታታ ሀገር የለም በማለት የውጭ ጣልቃ ገብነትን እንዲቋረጥ ጥሪ አቅርባለች እና ሶማሌላንድ ባለስልጣናት ከውጭ ኃይሎች ጋር በመተባበር እንቅስቃሴ በአስቸኳይ እንዲያቆሙም አሳስባለች። ባለፈው ወር በግብጽ ለ5 ቀናት ባደረጉት ጉብኝት ከሀገሪቱ ካይሮ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ፕሬዝዳንት ኢሳያስ በአፍሪካ ቀንድ ክልል ያለውን ውጥረት በተለያዩ ኃይሎችና በመንግስት ጣልቃ ገብነት የተባባሰ ነው ብለዋል። ሶማሊያ 3300 ኪሎ ሜትር የባህር ዳርቻ ያላት ሀገር ነችና እንደዚህ ያለ ረጅም የባህር ዳርቻ በዚህ ስትራቴጂካዊ ቦታ ሀገሪቱን አለመረጋጋት አድርጓታልም ብሏል። ለኤርትራ ቴሌቪዥን በሰጡት መግለጫ አሁን ባለው ሁኔታ ሶማሊያ የአየር ክልሏን የባህር ዳርቻዋንና መሬቷን የሚጠብቅ ሉዓላዊ ተቋም የሌላትና የወደቀች ሀገር ናት። ይህም በውስጡ አቋሟ የተገደበች ብቻ ናትም ብለዋል። ይህ ረጅም የባህር ዳርቻ ለመጠቀም የሶማሊያ የውስጥ አቅም መጠናከር አለበትም ብለዋል። ሶማሊያን ከነጻነት በፊት ቢሆንም ለረጅም ጊዜ ውስጥ ጥሩ ቦታ ለማምጣት እየተሰራም ነው ብለዋል።
ባለፉት ጥቂት ዓመታት ወደ 10,000 የሚጠጉ የሶማሊያ ወታደሮች በኤርትራውያን ስልጠና ላይ የወሰዱም ቢሆኑም ወደ ትውልድ ሀገራቸውም ግን ተመልሰዋል። ከሶማሊያ፣ የመን፣ ጅቡቲና ኦማን በሚደረገው የባህር ሰላጤ ውስጥ አሳሳቢ ወታደራዊ ሁኔታ እንዳለም ተናግረዋል። የኤርትራ ኢንፎርሜሽን ሚኒስቴር መግለጫ እስራኤል የሶማሌላንድን ሉዓላዊነትን እውቅና መስጠቷን ተከትሎ የጸጥታው ምክር ቤትና አባላት ያደረጉትን ተነሳሽነት ለማውገዝና ውድቅ ለማድረግ ግብጽ እያሻሻለች ያለችውን የማያሻማ ምላሽ ሊሰጡ ይገባልን ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርብ ታህሳስ 26 2025 ዓ.ም እስራኤል ሶማሌላንድን እንደ ገለልተኛ ሀገር በይፋ እውቅና ሰጥታለችና በግብርና፣ በኢኮኖሚ፣ በማህበር ልማት ትብብሯን እንደምታሳያትም ተናግራለች። በመቀጠልም የአፍሪካ ህብረት ኮሚሽንና ሌሎች የሶማሊያን አንድነትና ሉዓላዊነት ለማስከበር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ በሀገራቸው የእስራኤል ውሳኔ ሆን ተብሎ በሉዓላዊ ላይ ጥቃት እንዳደረገችም ተነግሯል። ጅቡቲ፣ ግብጽና ቱርክን ጨምሮ ሀገራት እርምጃውን አውግዘዋል። እስራኤል ለሶማሌላንድ እውቅና መስጠቷን ሌሎች ሀገራት እንዲከተሉ ሊያበረታታ ይችላል። ይህም ክልሉን ዲሞክራሲያዊ ምስክርነትና የዓለም አቀፍ ገቢዎችን ተደራሽነት ያደርጋለን ብለዋል። ሰኞ ዕለት የተባበሩት መንግስታት የጸጥታው ምክር ቤት እስራኤል ሶማሌላንድን እንደ ሀገር እውቅና መስጠቷን ለመወያየት አስቸኳይ ስብሰባም ጠርቷል። አገሮች እርምጃውን የሚያወግዛሉ ተብሎ ይጠበቃል። እንደ አውሮፓውያኑ አቆጣጠር በ1991 ሶማሌላንድ በይፋ ከሶማሊያ ከተገነጠለች በኋላ ሞቃዲሾ በዓለም አቀፍ ማህበረሰብ እንደ ሀገር እውቅና አላገኘችም። ከ2018 ጀምሮ ከሞቃዲሾ ጋር መደበኛ ፖለቲካዊ ግንኙነት የነበራት ኤርትራ ባለፉት ጥቂት ዓመታት በሺዎች የሚቆጠሩ የሶማሊያ ወታደሮችን እያሰለጠነችም ትገኛለች። እንደ አውሮፓውያኑ አቆጣጠር በታህሳስ 2022 እንደ ሀገራቸው የተመለሱት የመጀመሪያዎቹ ሰልጣኞች በእስላማዊ ታጣቂዎች ላይ የሚያደርጉትን ዘመቻ ላይ እየተሳተፉ መሆናቸውንም ተገልጿል። በመቀጠል ሶማሊያውያን የባህር ኃይልና የባህር ኃይል ልዩ ኃይሎችን ለማሰልጠን ወደ ኤርትራም ተልከዋል።